ቆርጧል። አባትሽ ቆርጧል። አባቴ ሞተ። አባቴ ሞተ። ባርቻ አባቴ ነው የሆነው። አባቴ አይሞትብኝም። አባቴ አይሞትብኝም። እኔ ድፍት ልበል የኔዋ የኔ ደግ አባቴ ይቅርታ አድርግልኝ። አባቴ በእናትህ ይቅርታ አድርግልኝ። አባ የኔ ታጋሽ አባቴ አባባዬ መጥቻለሁ። አባባ ይቅርታ አድርግልኝ። ባርች ልቀቀኝ፣ በእናትህ ባርች ልቀቀኝ፣ በእናትህ ልቀቀኝ። አባቴ እሱ አልተቀየመሽም ልጄ። ነፍሱ እስክትወጣ አደራ ልጄን አደራ እያለ እኔ ሞተው እኔ ምን ላረጋችሁ ነው? አይ ማዘሯ እኔ አባቴን እፈልገዋለሁ። ማዘሯ ያለባታችንም ማዘሯ ያለባታችንም በእናትሽ አባቴ ይቅርታ አድርግልኝ። አባ ልቤ ታፈነልህ። አባ እኔ ሙትት ልበልልህ። ልቀቀኝ አባብዬ የምርህን ነው? እሹ ሩቴ ሮማኔን ሁሉ ነገር አሳልፋ ነው ዛሬ ያለችው። ግን እኮ እንደዚህ የደረሰባት አትመስልም። ሰው እኮ ቆሞ ሲሄድ ጤነኛ ይመስላል እንጂ በልቡ ብዙ ያልታከመ ቁስል አለው። አየሽ፣ በጥርስ ስቀን እናሳልፋለን እንጂ ልባችን ደምቶ የቀረበት ብዙ ነገር አለ። እንደዚህ ከሆነማ እኔም ሳላውቅ ብዙ ነገር አስቀይሜያታለሁ ማለት ነው። ወይኔ ጉዴ! የምን ጉዳ መታሽ? አንቺ ደግሞ ሮማኔ እንደምታያት ናት። መልኳን ጥሩ እንደሆነ ሁሉ ልቧም ንጹህ ነው። ቢሆንም ይቅርታ ልጠይቃት ይገባል። እሷ ያሳለፈችውን አንድንም ነገር እኔ ማሳለፍ አልችልም። በጣም ጠንካራ ሴት ናት። አውሩቴ ሮማኔ በጣም ከባድ ነገር አሳልፋለች። ግን ይመስገን እዚህ ከመጣን በኋላ ነገሮች ተስተካክለዋል። እኔም ከዚህ በኋላ አግዛታለሁ። እንዴት ናሹ? እንዴት ነህ ዴቭ? አለሁልህ። እኔ ሰላም አልባልም እንዴ ዴቭ? ሩታ ነሽ? ሩቴ ከዴቭ ጋር ተቀያማችኋል እንዴ? እባክህ ዝም ብሎ ነው። ለምን አደይን ተናገርሻት ብሎ እኮ ነው እንደዚህ የሚሆነው። እንዴ አንቺ አደይን ተናገርሻት? አሁን ግን በጣም ጸጽቶኛል። ከዚህ በኋላ በመሀላቸው መግባት አይጠበቅብኝም። አዎ ልክ ብለሻል። በዚህ ዘመን አይደለም በፍቅር መሀል በሰው መሀል እራሱ አይታለፍ። አሁንማ ተውኩ በቃ እኮ እሹ ይሻልሻል። ይቅርታ የሚያስጠይቅ ነገር እኮ ምንም አልጠፋም። ደህና ነሽ? ደህና ነኝ። እንዴት ነህ ዴቭ? ደህና ነኝ። ዴቪ ፍቅር እንዴት ነሽ? ሮሚ የቅምጥል አባት አርፈዋል። መሄድ ከፈለግሽ አብረን እንሄዳለን። እሺ? ምን? አባባ ሞቱ? አዎ ሮሚ። እሺ ቅምጥል ሰምታለች? አዎ ሰምተው ተመልሰዋል። በጣም ያሳዝናል። በጣም አደይም ለሊም እዛ ናቸው። መሄድ ከፈለግሽ ንገሪኝ። እሺ? እሺ ዴቭ። አባባ ደግሞ ማን ናቸው? የቅምጥል አባት ናቸው። እና አንቺ ምን አገባሽ? አርፈሽ ስራሽን አሰሪ። አሁን ደግሞ ምን ቀረ ፍቅር? ሁሉንም ስራ እኮ ጨርሻለሁ። መች ጀመርሽና ነው የምትጨርሺው? አርፈሽ ስራሽን ስሪ። ማለቴ ምንም ማለቴ ብሎ ነገር የለም። ቤቱን አጽዱ በደንብ። ሮሚ ምን ትሰሪያለሽ? የባቡ
የባቡሬ አባት አሁን ላይ መሞት አልነበረበትም። ባቡሬ አሁን መጀመሪያ ላይ አባት መሆኑን አውቆት አባትነትን ጥቅም ሳያጣጥም አሁን ላይ ህይወቱ ማለፍ አልነበረም። ዳይመንድ እና ኪንጎ እንግዲህ ከአሁን ላይ በጣም ምርጥ ጓደኛሞች ናቸው። ኪንጎን ከአሁን ላይ በጣም ከጎኗ እንደምታስፈልጋት እነግርሃለሁ ይለዋል ዳይመንድ። ኧረ እኔ ፈራሁ ከአሁን በኋላ እንዴት ነው ሰው የምትሆነው ይላል። ማንም ሰው ቢሆን ይሄንን እንትን ያሳለፍ ነው እኛም አሳልፈናል። አባቴ ሲሞት እኔም ቀኑም ሌቱም ጨልሞብኝ ነበር ይላል። ሮማንን እንግዲህ እዚህ መድኃኒት ይዞላት ከቸች ሲል ማዘሯ ትመጣበታለች። ማዘሯ ምንድን ነው እየተፈጠረ ያለው ትላለች። አሹ በአሁኑ ሰዓት ላይ እዚህ መገኘቱ በጣም አስጊና ትንባይ መሆኑን እያወቀ ከሮማን ጎን መቆሙን እንጂ እሱ ያስታወሰው ማዘር መጣች አልመጣች የሚያስታውሰው ነገር አልነበረም። በፍቅር ስምጥ ብሎ የአይን አይኗን እያያት ቆይት ምን ያስፈልግሻል ሄሮትን ስጠይቃት ሄሮት ቸኮሌት ብላኝ ነው ቸኮሌት የገዛሁልሽ ይላታል። ከዛን አጋጣሚ እንግዲህ ከአይን ፍጥጥር ስግጥጥ እያለ ማዙካ ከች ትላለች። የአደይ እናት አሁን ላይ ምን ይፈጠር ይሆን? እናትም የላትም እንግዲህ ቅምጥል ምን ይወጣታል ብላ የአደይ እህት ታዝናለች። ሁሉንም እሱ ያብጀው እንጂ ምንም የሚመጣና የሚቀየራለው ይላሉ ማለት እሱ ያመጣውን እሱ ነው የሚመልሰው እና ጥናቱን እና ብርታቱን ይስጣት እንጂ ሌላ ምንም የምንለው ነገር የለንም ይላሉ። አዎ ቅምጥል እንግዲህ ፈጣሪ ጽናቱን ይስጥሽ እያልን እኛም እንትን እንላለን። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዙ ተተረፍረፍ ይበልልን እያለን ላይክ፣ ሼር፣ ሰብስክራይብ እያደረጉ ቪዲዮውን እስከመጨረሻው ይመልከቱ። አበበ እነ ዳይመንድ ወደ ከተማ እንደሄዱ አላወቀም ነበር። አበበ ወይት ደው ነው እነ ዳይመንድ ለምንስ ሄዱ ብሎ ጥያቄውን ያቀርባል። ይህ እንትና የቅምጥል አባቱ ሞቷል ትላለች ብርሃን። ፈጣሪ ያጽናው ከማለት ውጭ ምን የምንለው ነገር አለን ይላል አበበ። አበበ ዳይመንድን ተማምኖ ነበር ሁሉንም ነገር እያደረገ ያለው። ቅምጥል ከገጠር ከቸች ብላለች። አደይ አደራ ብዬሽ ነበር እኮ አደራሽን አልተወጣሽም እንዴ? እስከዛሬ ድረስ ሄደሽ አላየሽውም ብላ አደይን ታንቃታለች። እንደዛ አይደለም ቅምጥል ፈጣሪ ያጽናሽ ትላለች አደይ እየተንተባተበች። አደይ እየገደለችው ይመስል ዘላ አንገቷን ታንቃታለች። አንድ ቀንም እንኳን ሄደ ለምንድን ነው ያላየችው? አደራ እኮ ብያት ነበር ትላለች። ዳይመንድ አንቺ እሷ ምንም የምታውቀው ነገር የላትም ዝም በይ ቅምጥል ታያት ይላል። ነገር ግን እሱ ብትተዋትም መቼም ቢሆን እኔ አባቴ አልሞትም፣ አባቴ እኔን ትቶኛ አይሄድም፣ አስሙ እየተነሳበት እኮ እኔንም ያስደነግጠኛል፣ ራሱም ይነሳል እያለች እንግዲህ ራሷን ትስታለች። ቅምጥል ምን እንደምታረገው ግራ ተጋብቷታል። ቅምጥል ማንን እንደምታምን አላወቀችም። ቆይ ምንድነው እየተፈጠረ ያለው? ለምንድነው እናንተ እንዲህ የምትሆኑት? ምንድነው እንዴ? የኔ አባት ትቶኛ ሄድም፣ አባቴ ትቶኛ ሄድም እያለ መጮህ ቀጥላለች። አደይ ምን ታደርግ? አደይ ላይ እንደ ዝም ሆኖ ቅምጥል ለምንድን ነው አንተ ዝም በል ትላለች። ለመጀመሪያ ጊዜ ነበር እንደው ውስጡ ያስገባት ኪንጎ እና በሌላ ቀን ቢያፋት እንደዚህ ምንኛ ደስ ባላት ነበር። ተከተላት እንከተላት እያሉ እንግዲህ ዳይመንድ ይከተላታል። አደይ እና ዴቭ ምንድን እንደሚያደርጉ ግራ ገብቷቸዋል። ኪንጎ ዳይመንዱን በጣም ግራ ተጋብቶት በቃ እንከተላትና እዛው አብረናት እንሄድ ይላሉ። እዛ አብረዋትን ቢሄዱ ግን ጥቅም የለውም። እኔ እንጃ ምን ብዬ እንደማጽናናት ምን ነው እዚህ በሆነች ኑሮ አባቷ ቅምጥል እንዳለ ነው ህይወቱ ያለፈው ትላለች አደይ። ቅምጥል ዳይመንድ እንግዲህ ኪንጎን ተከትላ በገጠር ሄደች። እሱ ያለው ነው የሆነው። እዚህም ብትሆን ያው ነው፣ እዛም ብትሆን ያው ነው፣ እንደነበረ ነው የሚሆነው። ውድና የተከበራችሁ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ።